ለሰላም በጽናት የቆመ ለአገሩ ግን ሞቱን ያስቀደመ መከላከያ የህዝብ ነው። የኢትዮጵያ ልጅ ነው። ከብሔር ብሔረሰቦች የተወጣጣ ነው። ስለዚህ ትልቅ አክብሮት ነው የሚሰማው። መከላከያ ማለት የአገር ዋልታ የአገር ሁለመና ነው። ልጆቻችን ናቸው፣ እንወዳቸዋለን። የድል ሰራዊት ጀግና ስመት የአፍሪካ ኩራት የኢትዮጵያ መከታ የራሱን የማይሰጥ የሰው የማይነካ ሰላምን ከፍ ለማድረግ ራሱ ዝቅ የሚል ህዝቡን በነጻነት ለማኖር የደም ዋጋ የሚከፍል ማን ነው ተብሎ ቢጠየቅ ዓለም ሁሉ ተስማምቶ የኢትዮጵያ ወታደር ነው ማለቱ አይቀርም። ክንዱ ሳት የሚፈጅ በድል ተራማጅ አለሽ ደጀን ከእናት ማህፀን እስከ እናት ሀገር ምሽግ የማይበጠስ የጀግንነት ሰንሰለት የሀገር ፍቅር ውርስ ከቤት ደጃፍ እስከ ምሽግ አፋፍ ኢትዮጵያዊነት በደም የሚወረስ የዘር ሐረግ ብቻም ሳይሆን በጽኑ ቃል ኪዳን የሚጸና ከትውልድ ወደ ትውልድ የሚሸጋገር የማይበጠስ ረቂቅ ሰንሰለት ነው። ይህ ሰንሰለት ደግሞ ይበልጥ ደምቆና ሸብርቆ ጎልቶ የሚታየው በውትድርናው ዓለም በሚከፈል ከፍ ያለ መስዋዕትነት ነው። በኢትዮጵያ ምድር ውትድርና ተራ የሙያ ስምርት ብቻም ሳይሆን የቤተሰብ ክብርና የሀገር ህልውና የሚጋጠሙበትም ነው። ውትድርና ለሀገራዊ ሉዓላዊነትና ለህዝብ ክብር ህይወትን አሳልፎ ለመስጠት ቃል ኪዳን የሚገባበት ታላቅ ሙያ ወይም ፕሮፌሽን ነው። የጽኑ ወታደር ቋንቋው መስዋዕትነት ነው። መስዋዕትነት አገርን ለመጠበቅ፣ ለመከላከል፣ ለማሳደግ፣ ለማዛመን የሚለገስ የጀግኖች በረከት ነው፣ ስጦታ ነው። የብርቱ ወታደር ቋንቋው ህዝብን ማገልገል ነው። ይህም ከራሱ በላይ ለህዝብ ደህንነትና ህይወት መቆም ነው። ወንድማማቾች በትከሻቸው የሀገርን ሉዓላዊነት ተሸክመው እህትማማቾች ለሀገራቸው ክብር ሲሉ የሚዋደቁበት አባትና ልጅ አንዱ ለሌላው ጋሻ የሚሆንበት እንዲሁም መልክና ግብራቸው አንድ የሆኑ መንትዮች በአንድ ምሽግ ውስጥ ለጋራ ዓላማ ሲዋደቁ ማየት በኢትዮጵያ ታሪክ ውስጥ አዲስ ክስተት አይደለም። ሲወርድ ሲዋረድ የመጣ የቆየ የጸና የጀግንነት ወግም ጭምር። ይህ ድርጊት ከወታደራዊ ግዳጅ አልፎ ኢትዮጵያዊነት ከቤተሰብ ፍቅር በላይ ነው የሚለውን እጥፍ እውነትም በተግባር የሚያሳይ መስጉን ተግባር ነው። እናት አባት በክብር ያስጠብቋትን ሀገር እንዲጠብቁ ልጆቻቸውን መርቀው ሲልኩ፣ ወንድማማቾች በአንድ አውደ ውጊያ ላይ ጎን ለጎን ከጠላት ጋር ሲፋለሙ ጉዳዩ ከግል ስሜትም አልፎ የብሔራዊ ክብር መገለጫም ይሆናል። ይህ አይነቱ መሰጠት የኢትዮጵያዊነት መታወቂያ፣ የውስጥ ጥንካሬ ሚስጥርና የሉዓላዊነት የማይናወጥ መሰረት በእያንዳንዱ ቤተሰብ ስለ ሀገር ክብር ያለውን ጥልቅ ፍቅርም የሚያሳይ ነው። የሀገርን የጀርባ አጥንት የሚያጠነክርና ጠላትን የሚያስፈራ ትልቅ የሞራል ግንብም ነው። ይህ የደምና የዓላማ ቁርጠኝነት ኢትዮጵያ በፈተናዎች መሃል ጸንታ እንድትቆም ያደረጋት ሕያው ኃይልም ሆኖ አሁን ድረስም ዘልቋል። የኢትዮጵያ አንድነት ሉዓላዊነትና የፖለቲካ ነጻነቷ የሚጸናው በመከላከያ ሰራዊታችን ብርቱ ሀገራዊ ፍቅር፣ ጀግንነትና መስዋዕትነት ሲሆን ወታደራዊ ብቃታችሁና ጥበባችሁ የሚቀዳው ደግሞ ለኢትዮጵያችንና ለሕዝቦቿ ካላችሁ ፍቅር ነው። የንጋት ጮራ የተራራውን ጫፍ ስትነካ የባሩድ ሽታ የተቀላቀለበት ቀዝቃዛ ነፋስ የምሽጉን ጠርዝ ሲገፋ በዛች ቅጽበት ኢትዮጵያዊ ወንድማማቾችና ኢትዮጵያዊ እህትማማቾች አይናቸው የኢትዮጵያን ድንበር በንቃት ይቃኛሉ። በዝምታቸው ውስጥ ቃላቶች አሉ። አንዱ ለሌላኛው የሚሰጠው ከለላ በልጅነታቸው አፈር ፈጭተው እንዳደጉት ሁሉም በመተሳሰብ የጠነከረ በሀገር ቃል ኪዳን የታተመ ነው። ይህ ትዕይንት የግጥም ያህል ቢመስልም በኢትዮጵያ የጦር ግንባሮች ላይ ለዘመናት ሲተወን የኖረ እውነታ ነው። ይህ የሀገር ፍቅር የመወራረስ ሰንሰለት ከአያት ወደ አባት፣ ከአባት ወደ ልጅ፣ ከእናት ወደ ልጅ፣ ከታላቅ ወደ ታናሽ እንደ ውድ ቅርስ የሚተላለፍ በደም ስር የሚፈስ ያደራ ውልም ነው። ወጣት የአፍላነት ዘመንን የምቾትና የተድላ ሕይወትን ያከማቸውን ሀብትና የደከመበትን ንብረት ትቶ ወደ ምሽግ ለመግባት ሲወስን ይህ በሰው ልጅ ታሪክ መጻሕፍት ውስጥ ከሚሰፍሩ ውሳኔዎች ሁሉ ትልቁና ግዙፉ ነው። ይህ ምርጫ ተራ የሙያ ስምርት ሳይሆን
ነፍስን ለሀገር ከፍታ ሲሉ በትልቅ መንገድ ላይ ማስቀመጥም ነው። ይህ ሕይወትን በከፍታ የሚያቆም ትልቅ ፈተናም ነው። በጊዜያዊ ጥቅምና ዘላለማዊ ክብር፣ በግል ህልምና በጋራ ህልውና መካከል የሚደረግ ፍልሚያም ነው። ወጣቱ ይህን ውሳኔ ሲያጸና ለራሱ የሳሳላቸውን ሺህ ድንቅ ተስፋዎች ለሀገሩ ሲል ይህን ሁሉ ትቶ ድንበር ላይ ይቆማል። ይህ መገፋትም ሳይሆን ለሀገር ልልና ሲሉ ክብርን መቀዳጀትም ነው። ወታደሩ ወታደሩ የእናት አባቱን ናፍቆት፣ የቤተሰቡን ጨዋታና ድምቀት፣ የቤት ውስጥ ምቾቱን በሀገር ፍቅር እሳት ቀልጦ በሚወጣ ጽናት ይተካል። በወላጆች እጅ የሚቀርብ ማዕድ፣ የእናት አባት ምርቃትና የትናናሾቹ ጨዋታ በበረሃው ግርማና በጠበንጃው ብረትም ይቀየራል። ይህ ሽግግር የስነ ልቦና ትልቅ ተራራ የመናድን ያህል ከባድ ቢሆንም ወታደሩ ግን በፈገግታ ይወጣዋል። ሐሩሩና ቁሩ ተፈራርቆበት እንቅልፍ ካይኑ ርቆ ምሽግ ውሎ ምሽግ እያደረ የሚጠብቃት ሀገር ከራሱ ነፍስ ትበልጥበታለች። ጀግናው ወታደር ዛሬ በሚገጥመው መከራ የነገ የትውልዶችን ሳቅም ይገዛል። ዛሬ በሚያጣው እንቅልፍ የሀገሩን ሰላማዊ አዳር ያረጋግጣል። ይህ መሰጠት ግላዊ ምርጫ ብቻም ሳይሆን በሚሊዮኖች የሚቆጠሩ እናቶች በሰላም እንዲተኙና ሕፃናት ያለ ስጋት ቦርቀው እንዲያድጉ የሚዘረጋ ትልቅ የደህንነት ካባ ነው። አባት የሀገርን ዳር ድንበር ለማስከበር የለበሰውን የደንብ ልብስ ልጁ በኩራት ተረክቦ ሲለብሰው ያደራ ጽዋ ከአንድ ትውልድ ወደሚቀጥለው መተላለፉን ያበስራል። በጦር ሜዳ አባትና ልጅ ጎን ለጎን ተሰልፈው ስናይ የቤተሰብ ፍቅር ከግል ጓዳ አልፎ ለሀገር ጋሻ መሆን ሲችል እንመለከታለን። መንትዮቹ በአንድ ቀን ተወልደው በአንድ አይነት ልብስ ደምቀው ለአንዲት እናት ሀገር ሕይወታቸውን ለመስጠት በአንድ ድምፅ ቃል ሲገቡ ይህ ከስጋ ዝምድና በላይ የሆነ በአንድ እስትንፋስ ለአንድ ሀገር የቆመ የመንፈስ አንድነትና ጽናት ተምሳሌትም ነው። ኢትዮጵያውያን ከሰሜኑም ከደቡብም ከምስራቁም ከምዕራቡም ተሰባስበው ወንድማማቾች ተጋግዘው የጠላትን ጥቃት ሲመክቱ፣ እህትማማቾች ለእናት ሀገራቸው ሲዘምቱ፣ ይህ ሁሉ ኢትዮጵያ በልጆቿ ልብ ውስጥ ምን ያህል ስር የሰደደች መሆኗን የሚያሳይ ሕያው ምስክር ነው። ይህ ፍቅር ነው የቤተሰብን የሳቅ ድምፅ ትቶ የመድፍን ድምፅ የሚያስመርጠው። ኪሞን ስኮርዲልስ የተባለ ብሊቭ የግሪክ የጦርነት ዘጋቢ ይመስለኛል የኢትዮጵያን ወታደር ጽናት፣ ሪዚሊየንስ፣ ብርታትና ዲሲፕሊን የገለጸበት ተምሳሌት የሚያስገርም ነው። ኢትዮጵያውያን ይላል የዕለት ቃላቸውና ጥሪያቸው ፋይት አንቲል ዊ ዊን ኦር ዳይ። የሚገርም አመራረጥ ነው። ድል እስክናደርግ ወይም እስክንሰዋ እንፋለም የሚል ነው። ይገርም ማነጻጸሪያና መግለጫ ነው። አያይዞም ምን ይለዋል? ሆራቲየስ የተባለ እጅግ ስመጥር ስክሪም ኤግልስ በሚባል መሸጋገሪያ ድልድይ ላይ በብቸኝነት ተፋልሞ የተመመውን የጠላት ኃይል እንዳቆመው ሁሉ ይላል ኢትዮጵያዊ ወታደርም ፖርክ ቾፕ ተራራ ወይም ፖርክ ቾፕ ሂልስ ይሉታል በጀግንነት ተፋለመ፣ ተዋደቀ፣ ጠላትንም ገታው ይላል። ይህ ታላቅ ምስክርነት ነው። አሁንም ከኢትዮጵያ መከላከያ ሰራዊት ጋር አብሮ ያለ የሚኖር ምስክርነት ነው። አውጣው ድምፁ ወታደር የኢትዮጵያ ወታደር ነኝ። ወታደር የኢትዮጵያ ወታደር ነኝ። ወረካቱ አለናገራችን ወይ ማረክ ወታደር የኢትዮጵያ ወታደር ነኝ። ወታደር የኢትዮጵያ ወታደር። አንድ ሰው በላቡ ያካበተውን የሀብት ክምችት፣ የተመቻቸለትን የኑሮ መሰረት፣ የምቾትና የተድላ ሕይወቱን ትቶ
ለሀገሩ ህይወቱን ሲሰጥ ለስላሳ ፍራሹን ትቶ ድንጋይ ሲንተራስ የቤተሰቡን ድምቀት ለበራው ሐሩሩና ለደጋቆሩ የልጆቹን ጣፋጭ ሳቅ በጥይት እሩምታ የሚለውጠው ምን አይነት ኃይል ቢገፋ ነው ካልን ደግሞ ታላቁና የገዘፈው ኢትዮጵያዊነት የሀገር ፍቅር ነው። ይህ ውሳኔ በሰው ልጅ ታሪክ ውስጥ ሊወሰኑ ከሚችሉ እጅግ ግዙፍና ከባድ ውሳኔዎች ተርታ ይመደባል። የአፍላ ወጣትነት ዘመንን ህልምና ተስፋን አይተኪ የሆነችውን ህይወት ሳይሰስቱ ለሀገር መስጠት የመጨረሻው የመስዋዕትነት ጥግ ነው። ይህ መሰጠት መታደልም ነው። ህይወትን ትርጉም በሚሰጥ ታላቅ ዓላማ ውስጥ ለሀገር ክብር መዋደቅም ነው። ታዲያ ይህንን የጀግንነት ስብና የውትድርና ስነልቦና አጥኚዎች በብዙ መልኩ ይተነትኑታል። በተለይም ከአንድ ቤተሰብ ለሀገር ሲሉ ወንድማማቾች፣ እህትማማቾች፣ አባትና ልጅ፣ እናትና ልጅ እንዲሁም መንትዮቹ ለሀገር ሲሉ ወደ ውትድርና ሲቀላቀሉ የወታደራዊ የስነልቦና አጥኚዎች የጋራ ማንነትና መስዋዕትነት በሚል ጽንሰ ሐሳብ ይተነትኑታል። እንደ ባለሙያዎቹ ገለጻ የኢትዮጵያን የወታደራዊ ስነልቦና ውቅር ከግለሰባዊ ፍላጎት ይልቅ ለጋራ ህልውና ቅድሚያ በሚሰጡ ሐሳቦች የተዋቀረ ነው ይላሉ። የኢትዮጵያዊነት የጀግንነት ውርስም ከታሪካዊ ኃላፊነት ንቃተ ህሊና ጋርም የተያያዘ ነው። ኢትዮጵያውያን ውትድርናን እንደ ተራ ስራ ሳይሆን እንደ ታላቅ ክብር ይቆጥሩታል። ይህ ንቃተ ህሊና ሀገር የቆመችው በጀግኖች አጥንት ነው የሚለውን የታሪክ እውነት ከንድፈ ሐሳብ ባለፈ ወደ ህያው ተግባርም ይለውጠዋል። እያንዳንዱ ወጣት ወደ ውትድርና ሲገባ ራሱን እንደ አንድ ግለሰብ ሳይሆን እንደ አድዋ፣ እንደ ማይጨውና እንደ ካራማራው አርበኛ ህያው ወራሽ አድርጎ ይቆጥራል። ይህ የትውልድ ቅብብሎሽ ወጣቱን ከግል ማንነቱ አውጥቶ የብሔራዊ ክብር ተሸካሚም ያደርገዋል። ያንዳ የአንድ ሀገር የታሪኳን ውጣ ውረድና የህልውናዋን ጥንካሬ ለመለካት ከተፈለገ ከብሔራዊ ሰንደቅ ዓላማዋ ቀጥሎ አይኖች ማተኮር ያለባቸው የመከላከያ ሰራዊቷ ላይ ነው። ውትድርና በብዙዎች ዘንድ በጦርነትና በግጭት አውድ ብቻ የሚታሰብ ከባድ መሳሪያዎችን ከመሸከምና ድንበር ከማስከበር ጋር ብቻ የሚተሳሰር ሙያ ሊመስላቸው ይችላል። ይህ ግን የእውነታውን አንድ ገጽታ ብቻ መመልከት ነው። እውነታው ከዚህ እጅግ የላቀና የጠለቀ ነው። ውትድርና የሙያዎች ስብስብ ብቻም ሳይሆን የሀገር ነፍስ የምትቀረጽበት፣ የአንድነት መንፈስ የሚወለድበት፣ የዜግነት ትርጉም በተግባር የሚፈተንበትና የሚከበርበት ታላቅ የህይወት ትምህርት ቤት ነው። ውትድርና ከግለሰባዊ ማንነትም በላይ ስለ ሀገር ማሰብንም ይጠይቃል። በውትድርና ህይወት ውስጥ እኔ የሚለው ማንነት እየደበዘዘ እኛ የሚለው ማንነት ይጎላል። ወታደሩ የግል ህመሙን ፍላጎቱንና ህልሙን ከሀገሩ ህልውና ጋር ያስተሳስራል። ልክ አንድ ወንዝ ማንነቱን አጥቶ ወደ ታላቁ ውቅያኖስ እንደሚቀላቀለው ሁሉ የግለሰቡ ህይወትም የሀገሩ ታላቅ ታሪክ አካል ይሆናል። በዚህም ከግላዊ ህይወቱ በላይ የሆነ ዘላለማዊ ትርጉምም ያገኛል። ውትድርና የሀገራዊ አንድነት አስኳል ማሳያም ነው። ይህ ጽንሰ ሐሳብ እንደሚገልጸው የወታደሩ ግላዊ ማንነት ከሀገሩ ማንነት ጋር በጥብቅ የተዋሃደና የተቆራኘም ይሆናል። በሀገሩ ላይ የሚወርድ ጠጠር በራሱ ላይ እንደወረደ ቋጥኝ ይቆጥረዋል። በሰንደቅ ዓላማው ላይ የሚሰነዘር ስድብ በገዛ እናቱ ላይ እንደተሰነዘረ ይሰማዋል። ይህ የስነ ልቦና ውህደት ሀገርን ለመከላከል የሚከፈለውን ማንኛውንም መስዋዕትነት እንደ ግል ህልውና የማስጠበቅ ያህል ተፈጥሯዊና አስገዳጅም ያደርገዋል። በተለይም በኢትዮጵያዊነት አውድ ሲታይ የአባቶችን አደራ የመቀበል የጠነከረ ስነ ልቦናም ነው። ሀገር ማለት እናት ናት፣ እናትን አትንኳት የሚለው የዘመናት መርህ ሀገርን እንደ ነፍስ የምንቆጥርባት ሚስጥርም ነው። ይህ ያደራ ሰንሰለት ነው። ጀግኖቻችን ለሀገር የሞት የክብር ጌጥ ነው እያሉ በጀግንነት እንዲዘምቱ የሚያደርጋቸውም ይሄው ነው። ይህ ንቃተ ህሊናም በወታደሩ ውስጥ የሀገር ባላደራነት ስሜትንም ይፈጥርበታል። ወጣቱ ወታደር የሀገሩን ሉዓላዊነት እንደ ግል ንብረቱ የሚቆጥርበትና ማንኛውንም ጥቃት እንደ ቤቱ ደጃፍ የተሰነዘረ ድፍረት አድርጎ የሚያይበት ደረጃ ላይ ይደርሳል። ይህ መንፈሳዊ ቁርኝት ወታደሩን በማንኛውም ፈተና ውስጥ ጸንቶ እንዲቆም ያደርገዋል። ሞት እንኳን ቢመጣ አባቶቼ የከፈሉትን ዋጋ ከፍዬ ለቀጣዩ ትውልድ የተሻለች ሀገር አቆያለሁ የሚለው ጽኑ እምነት ድልን እንዲቀዳጅም ያደርገዋል። ስለሆነ
ጠላት እንዳይወጣ ነግሬያለሁ። ትግሬ 54 ደቂቃ 17.39 ስለሆነም ውትድርና ለኢትዮጵያውያን የሙያ ምርጫ ብቻም ሳይሆን የአይደፈሪነት የማጥወቂያ ገመድም ነው። በውትድርና ህይወት ውስጥ የሚፈጠረው ወንድማማችነት ከማንኛውም ምድራዊ ትስስር በላይ የጠነከረ የነፍስ ቁርጠኝነት ነው። የሀገር ፍቅርና ክብር ያንገበገባቸው በርካታ ኢትዮጵያውያን ከአንድ ቤተሰብ ወንድማማቾች፣ እህትማማቾችና መንትዮች ውትድርናን ሲቀላቀሉ ማየትም የተለመደ ነው። እነዚህ ደግሞ ለሀገር መሞት የሚለው እሴት ወደ ቤተሰባዊ ክብር ከፍ እንዳለም አንዱ ማሳያ ነው። ይህ ሁኔታ በጦር ሜዳ ላይ ለየት ያለ ታክቲካዊና ስነ ልቦናዊ ታምረንም ይፈጥራል። ታዲያ የስነ ልቦና ጠበብቶች እንደሚሉትም ይህ ጥምረት የሚያስከትለው የስነ ልቦና ውጤት ለሀገር ክብር የሚከፈል ቁጭት ነው ይሉታል። አንዱ ሲቆስል ወይም መስዋዕት ሲሆን ሌላኛው የሚሰማው ጥልቅ ህመም ወደማይበገር ወታደራዊ ቆራጥነት ይለውጠዋል። ይህ ቁጭት በጠላት ላይ የሚሰነዘረን ማንኛውንም ጥቃት ውጤታማና የማይቀለበስም ይሆናል። ወታደሩን በስነ ልቦና ደረጃ የማይበገር የሚያደርገውም ይህ ነው። ምክንያቱም የሚዋጋው ለራሱ ህልውና ብቻም ሳይሆን በዙሪያው ላሉ ጓዶችና ለሁሉም እናት ለሆነችው ኢትዮጵያ ጭምር ነው። ይህ የግል ስሜትን ሙሉ በሙሉ አጥፍቶ በጋራ የድል ስሜት ይተካል። በዚህ ጊዜ ወታደሩ ከብረት ልቆ የጠነከረ መንፈሳዊ ጉልበትንም ያገኛል። ሁለተኛ አሁን አማርያ ነሳር ትልቁ ነገር ይሄ ኃይል እዚህ ነው መጨረስ ያለ የኢትዮጵያን ጀግንነት በትውልድ መተካካት ሕያው ሆኖ የመጣ የተወራረሰ ጀግንነትም ነው። ይህ ምሰሶ የወታደሩን የልብ ትርታ ከፍ የሚያደርግ ታላቅ ኃይል ነው። አንዱ ትውልድ ሲያልፍ ሌላኛው የሀገርን አደራ ለመረከብ ያለው ዝግጁነት በጦር ሜዳ ላይ ለሚገኝ ወታደር የማይበገር የስነ ልቦና ጋሻም ሆኖታል። እኔ ብሰዋ ልጅ ያለ የሚለው ጽኑ እምነት ሞትን ድል የማድረግ ያህል አቅም ይፈጥራል። የሀገር ደህንነት የመጠበቅ ኃላፊነት እንደ ዱላ ቅብብሎሽ እየታየ በመሆኑ እያንዳንዱ ወታደር የራሱን ድርሻ በድል ለመወጣትም ይተጋል። ከዚህም ባሻገር ይህ ተከታታይነት ለሀገር ሰራዊት የማይነጥፍ የሰው ኃይልና የሞራል ምንጭ ነው። በአንድ ቤተሰብ ውስጥ ለሀገር መስዋዕት እንደ ትልቅ ክብር ነው። ያውም ለኢትዮጵያ የሚከፈል መስዋዕትነት ነው። ያ ቤተሰብ ለሀገር የሚሰጠው ስጦታ በአንድ ትውልድ ብቻ አይገደብም። ይህ ሁኔታ በጠቅላላ ማህበረሰብ ውስጥ የሀገር ፍቅር ባህል እንዲሰርጽ ያደርጋል። ወጣቱ ትውልድ የአባቶችንና የእናቶችን ሕያው ተምሳሌትም ያደርጋል። ይህ ስነ ልቦናዊ ሽግግር የሀገር ህልውና በማንኛውም ጊዜና ሁኔታ ውስጥ የማይናወጥ እንዲሆንም ያደርገዋል። አበው ለሀገር መቆም ለአጥንት መቆም ነው ይላሉ። አጥንት የሰውነት መቆሚያ ምሰሶ እንደሆነ ሁሉ ለሀገር የሚከፈል መስዋዕትነትም የሀገር ህልውና ምሰሶ ነው። ወታደሩ የሀገር ፍቅር እስከ መቃብር የሚለውን ብሂል በተግባር ተርጉሞ ሀገር ካለች እኔ ያለሁ፣ ሀገር ከሌለች ግን እኔም ቤተሰቤም ህዝቤም የለም የሚለውን መርህ ይከተላል። ይህ ጽኑ የስነ ልቦና ውቅርም ጀግናው ወታደር ለሀገሩ ሲል በበረሃው ቃጠሎ ይፈተናል፣ በደጋው ቁር ይገረፋል። ነገር ግን ይህ ሁሉ መከራ በሀገር ፍቅር ማር ዘላለም እንደጣፈጠም ይኖራል። ይህ መስዋዕትነት በቃላት ከመግለጽ ባለፈ በተግባር የሚታይ የፍቅር ጥግ ነው። አባት ልጁን በምሽግ ውስጥ ሲያገኘው የሚለዋወጡት ሰላምታ የቤተሰብ ብቻም ሳይሆን የጋራ ዓላማ ቁርጠኝነት ነው። እኔ ከፊት ልቅደም፣ አንተ ግን ለነገ ሀገር ተረካቢ ነህ የሚለው መርህ በወንድማማችነት አልፎም በቤተሰብና በሀገር አንድነት ቅድሚያ የሚሰጥ የከበረ መንፈስም ነው። ይህ ተግባር በኢትዮጵያ ምድር የአርበኝነት ጥምረት ተብሎ ሊጠራ የሚችል ነው። የሰው ልጅ ሊደርስበት የሚችለው ከፍተኛው የሞራል እርከንም ነው። ወታደሩ የሀገሩን ካርታ በደሙ ሲስል ያ ካርታ ከመሬትነት አልፎ ወደ ሕያው የክብር ልዕልናም ይለወጣል።
የሀገር ፍቅር የመወራረስ ሰንሰለት ዛሬም አልተበጠሰም፣ ወደፊትም አይበጠስም። ይልቁንም በፈተናዎች ቶን ውስጥ እያለፈ በመከራዎች ብዛት ውስጥ እየተቀጣጠለ ይበልጥ እየጠነከረና የማይበግር እየሆነም ይቀጥላል። ይህ የጀግንነት ውርስ የሚያሳየንም ኢትዮጵያውያን በአንድ ላይ ለሀገር መቆማቸው ኢትዮጵያ በልጆቿ ልብ ውስጥ ምን ያህል የገዘፈች መሆኗን ማሳያም ብቻም ሳይሆን ሀገር ማለት ከሁሉም በላይ የሆነች ረቂቅ መሆኗን የሚያረጋግጥም ነው። የእነዚህ ጀግኖች ውሳኔ መሰጠት ሀገርን ከመጠበቅ ባለፈ የኢትዮጵያዊነትን የስነ ልቦና ጥንካሬ ለዓለም የሚያሳይ ድንቅ ምስክርነትም ነው። ጀግንነት በትውልድ ቅብብሎሽ የሚጸና የሚጠበቅና ለቀጣዩ ትውልድ ነፃ ሀገርን የማውረስ የሚደረግ ፍልሚያም ነው። ለማውረስ የሚፋለም ጀግና ሊሸነፍ የማይችል መንፈሳዊ ጉልበትም አለው። ስለሆነም ይህ የሀገር ፍቅር ሰንሰለት ኢትዮጵያ ለዘላለም የመኖሯ ዋስትና፣ ለልጆቿ ደግሞ የማይጠፋ የታሪክ አሻራ ሆና ትኖራለች። ይህ ታላቅ መሰጠት የጥንካሬያችን ምስጢር፣ የነፃነታችንና የድል አድራጊነታችን ዘላለማዊ ችቦ ሆኖም ይቀጥላል።